በየዓመቱ በሺዎች የሚቆጠሩ ወጣቶች ታዋቂ ተዋናይና ሞዴል የመሆን ትልቅ ህልም ሰንቀው ወደ ሎስ አንጀለስ ያቀናሉ። አንዳንዶቹ ህልማቸውን አሳክተው ደስተኛ ህይወት ሲመሰርቱ፣ ሌሎቹ ደግሞ ተስፋ ቆርጠው ወደ መጡበት ይመለሳሉ። ነገር ግን የዚህች የ21 ዓመት ቆንጆ ወጣት ህልም በዚህ መንገድ አላበቃም። የእሷ መንገድ ያበቃው ማንም ሊገምተው በማይችል አሰቃቂ ወንጀል ወጥመድ ውስጥ ነበር። የጁሊያና ሬዲንግ ታሪክ ዛሬም ድረስ የብዙዎችን አእምሮ የሚረብሽ ክስተት ነው። በ2005 ከአሪዞና ወደ ሳንታ ሞኒካ የመጣችው ይቺ ወጣት በ2008 በገዛ መኖሪያ ቤቷ ውስጥ በአሰቃቂ ሁኔታ ተገደለች። ይሁን እንጂ የዚህ ታሪክ እውነተኛ አስደንጋጭ ክፍል የሚጀምረው ከግድያው በኋላ ባለው የፍርድ ቤት ድራማ ላይ ነው። በግልጽ የሚታዩ ጠንካራ ማስረጃዎች እያሉ የጁሊያና ቤተሰቦች የገዛ ልጃቸውን የገደለው አካል ለምን በሕግ ፊት ሊጠየቅ እንዳልቻለ ዛሬም ድረስ በከፍተኛ ቁጭት ይጠይቃሉ። ጁሊያና በአሪዞና ቱክሰን ውስጥ በጣም ደስተኛና የተሟላ የልጅነት ጊዜን አሳልፋለች። እዚያም በሳውስ ፓይንት ካቶሊክ ሁለተኛ ደረጃ ትምህርት ቤት ትምህርቷን ተከታትላለች። ትምህርቷን እንዳጠናቀቀች ከቤተሰቦቿ ብዙም ሳትርቅ የሞዴሊንግ ህልሟን ለመከተል ወደ ካሊፎርኒያ መጣች። ጁሊያና ለአባቷ ለግሬግ እና ለእናቷ ለፓትሪሺያ አንድ ቀን የራሷን የፋሽን ቡቲክ ከፍታ እንደምትመራ ዘወትር ትናገር ነበር። ወደ ሎስ አንጀለስ ከተዘዋወረች በኋላም ቢሆን ጁሊያና ከቤተሰቦቿ ጋር የነበራት ግንኙነት እጅግ በጣም ጥብቅ ነበር። ዘወትር ለወላጆቿ በስልክ እየደወለች ስለ ህይወቷና ስላቀደቻቸው የወደፊት እቅዶች ታካፍላቸዋለች። አልፎ አልፎም ቤተሰቦቿን ለመጠየቅ ወደ አሪዞና ትመለስ ነበር። በ2008 ጁሊያና በሳንታ ሞኒካ ኮሌጅ ትምህርቷን እየተከታተለች አነስተኛ ቤት ውስጥ ለብቻዋ መኖር ጀመረች። የሞዴሊንግ እና የትወና እድሎቿን በንቃት እየተከታተለች ራሷን በገንዘብ ለመደገፍ በአንድ ምግብ ቤት ውስጥ በአስተናጋጅነት ትሰራ ነበር። ነገር ግን መጋቢት 16 ቀን ሁሉም ነገር በአንድ ጀንበር ወደ አስፈሪ አደጋ ተቀየረ። እናቷ ፓትሪሺያ ወደ ልጇ ስልክ ደጋግማ ብትደውልም ልታገኛት አልቻለችም። ከአንድ ቀን በፊት መጋቢት 15 ቀን ጁሊያና ጎልፍ ተጫውታ ወደ ቤቷ እንደተመለሰችና አመሻሹን የሳይንፌን ተከታታይ ድራማዎችን እያየች ነበር። በማግስቱ አመሻሽ ላይ እናቷ ፓትሪሺያ ከጁሊያና ጎረቤቶች የስልክ ጥሪ ደረሳት። ቀኑን ሙሉ በአካባቢው እንዳላዩትና ይበልጥ ያሳሰባቸው ነገር የጁሊያና ውሻ በቤት ውስጥ እየጮኸ እንደሆነ ነገሯት። እናቲቱ በከፍተኛ ጭንቀት ውስጥ ሆና ልጇ ጋር ስልክ መደወሏን ቀጠለች። ነገር ግን ምንም ምላሽ አልነበረም። መጀመሪያ ላይ ፓትሪሺያ ልጇ ስራ በዝቶባት ሊሆን ይችላል የሚል ግምት ነበራት። ነገር ግን ከቀኑ 12 ሰዓት በኋላም ቢሆን ምንም አይነት ምላሽ ስታጣ አንድ በጣም መጥፎ ነገር እንደተከሰተ ልቧ ነገራት። ወዲያውኑ ወደ ፖሊስ በመደወል የልጇን ደህንነት እንዲያረጋግጡላት በከፍተኛ ልመና ጠየቀቻቸው። ፖሊሶቹ ወዲያውኑ ወደ ጁሊያና ባንጋሎ መኖሪያ ቤት ደረሱ። ከቤት ውጭ ያለውን ሁኔታ ሲፈትሹ መጀመሪያ ላይ ምንም የሚያጠራጥር ነገር አላገኙ። መኪናዋ በግቢ ውስጥ ቆማ ነበር። ይህም እሷ ቤት ውስጥ መሆን እንዳለባት ትልቅ ምልክት ነበር። ነገር ግን ከውስጥ ምንም አይነት ድምፅ ወይም እንቅስቃሴ አልነበረም። በሩን ሰብረው ወደ ውስጥ እንደገቡ ግን ወዲያውኑ አካባቢው የተለየ እንደሆነ ተሰማቸው። ሙሉ ቤቱ የተፈጥሮ ጋዝ ሽታ አፍኖት ነበር። ከተጋነነ የጋዝ ሽታ በተጨማሪም በዋናው መግቢያ አቅራቢያ አንዲት ሻማ በርታ ተቀምጣለች። ፖሊሶቹ በጥንቃቄ ሲመረምሩ የጋዝ ሽታው የሚመጣው ሆን ተብሎ ክፍት ተደርጎ ከተተወ የወጥ ቤት ምድጃ እንደሆነ አወቁ። ነገር ግን ምድጃው አልተለኮሰም። ይህ ማለት ሙሉ ቤቱ በማንኛውም ሰከንድ በሻማው እሳት ሊፈነዳ የሚችል ተንቀሳቃሽ የሰዓት ቦምብ ሆኖ ነበር። ፖሊሶቹ ፍለጋውን ወደ ውስጥ ሲቀጥሉ ይበልጥ ዘግናኝ የሆነ አንድ ነገር አገኙ። በቤቱ የኋላ ክፍል በሚገኘው መኝታ ቤት ውስጥ የጁሊያና አስክሬን ተዘርግቶ አገኙት። ወጣቷ ጁሊያና ቀደም ብላ ህይወቷ አልፎ ነበር። መርማሪዎች ከአንገቷ ላይ ከታየው ምልክት ወዲያውኑ እንደተረዱት ጁሊያና በእጅ ታንቃ ነው የሞተችው። በኋላ ላይ የወጣው የፎረንሲክ መረጃ እንደሚያሳየው በጁሊያና ጥፍሮች ስር የገዛ የራሷ ዲኤንኤ ተገኝቷል። ይህ ማለት ገዳዩ አንገቷን ሲያንቃት እጆቹን ለመገፍተር ጥፍሮቿን በራሷ ቆዳ ላይ ጭምር በኃይል ተክላ ነበር ማለት ነው። ወንጀለኛው ወደ ቤቱ ሰርጎ በመግባት ጁሊያናን ከገደለ በኋላ የወንጀሉን ማስረጃዎች በሙሉ በአንድ ጀንበር ለማጥፋት ሲል ምድጃውን ከፍቶ ሻማውን አብርቶ ሄደ። እቅዱ ጋዙ ሙሉ ቤቱን ሲሞላው ከሻማው እሳት ጋር ተገናኝቶ ቤቱ በከፍተኛ ፍንዳታ እንዲጋይና የገዳዩ ፍንጭ በሙሉ እንዲጠፋ ለማድረግ ነበር። ፖሊስ በክስተቱ ቦታ በርካታ የዲኤንኤ ናሙናዎችና ከጁሊያና ልብስ፣ ከአንገቷ፣ ከስልኳና ከዋናው በር ላይ መሰብሰብ ቻለ። የፎረንሲክ ምርመራ ውጤቱ ሲመጣ ፖሊሶችን ማንም ያልጠበቀው አስገራሚ ነገር ገጠማቸው።
በቦታው የተገኘው የገዳዩ ዲኤንኤ የወንድ ሳይሆን የሴት ነበር። ፖሊስ በጁሊያና ዙሪያ ያሉትን ሴቶች በሙሉ መመርመር ጀመረ። በዚህ መሃል ግን ሌላ ሰው ወደ እሱ መዝገብ ገባ። እሱም ሙኒር የተባለ ባለጸጋ ሐኪም ነበር። ጁሊያና እና ሙኒር ለመጀመሪያ ጊዜ የተገናኙት በ2007 ጁሊያና በሬስቶራንት ውስጥ በምትሰራበት ወቅት ነበር። ሙኒር በውበቷ ተማርኮ ወዲያውኑ በእሱ የሕክምና ማዕከል ውስጥ የሕክምና ረዳት አድርጎ ቀጠራት። በመቀጠልም ግንኙነታቸው ከስራ አልፎ ወደ ፍቅር ተቀየረ እና በቤቨርሊ ሂልስ በሚገኘው የሙኒር የቅንጦት ቪላ ቤት ውስጥ አብረው መኖር ጀመረች። ሙኒር ለ21ኛ ዓመት ልደቷ ውድ መኪና ሊገዛላት ቃል በመግባት ሊያገባት ጠየቃት። ነገር ግን ሙኒር ለሌሎች ሴቶችም ተመሳሳይ ውድ ስጦታዎችን በመስጠት የሚታወቅና በጁሊያና ላይ እጅግ ከልክ ያለፈ ቁጥጥር ማሳየት የጀመረ ሰው በመሆኑ ጁሊያና መፍራት ጀመረች። ከዛም ህይወቷን መልሳ ለመቆጣጠር ስትል ከሙኒር ተለይታ አባቷ በገንዘብ ወደ ረዳት ወደ ሳንታ ሞኒካው ቤት ተመለሰች። ነገር ግን የጁሊያና አባት ግሬግ ፋርማሲስት ነበር። ስለ ሙኒር ታሪክ በጥልቀት ሲመረምር እጅግ አስደንጋጭ ነገር አገኘ። ሙኒር በሊባኖስ ሀገር ሚስትና 3 ልጆች ያሉት ባለትዳር ሰው ነበር። ጁሊያና ይህንን ስትሰማ ልቧ ተሰበረ። ወዲያውኑ ከሙኒር ጋር ያላትን የፍቅር ግንኙነት በሙሉ አቋረጠች። የጁሊያና አባት ግሬግ ከሙኒር ጋር በጋራ ሊሰሩት ያቀዱት ትልቅ የንግድ ስምምነትም ሙኒር ህገወጥ ስራዎችን እንደሚሰራ በመጠርጠሩ ምክንያት ፈረሰ። የሚገርመው ይህ የንግድ ስምምነት በፈረሰ በአንድ ሳምንት ጊዜ ውስጥ ጁሊያና ተገደለች። ከዚህ በኋላ ሙኒር ወዲያውኑ አገር ጥሎ ስለጠፋ ፖሊስ ምንም ሊጠይቀው አልቻለም። ነገር ግን ፖሊስ ከሙኒር ጋር አብረው የሚሰሩትን ሴቶች ሲመረምር ኬሊ ሱፕ የተባለች የ47 ዓመት ሴት አገኘ። እሱ በ18 ወራት ውስጥ ከ$1 ሚሊዮን በላይ ገንዘብ ወደ እሱ አካውንት አዘዋውሮ ነበር። ፖሊስ ኬሊ ሱፕን ሳታውቅ በሚስጥር መከታተል ጀመረ። ዓላማቸው ሳታውቅ የዲኤንኤ ናሙናዋን መውሰድ ነበር። በመጨረሻም ጥረታቸው ተሳክቶ እሷ ጭሳ የቃለችውን የሲጋራ ቁራጭ በሚስጥር ወሰዱ። የላብራቶሪ ውጤቱ ሲመጣ መላውን የምርመራ ቡድን በጣም አስደነገጠ። የኬሊ ዲኤንኤ በጁሊያና ቤት ውስጥ በልብሷ ላይ፣ በስልኳ ላይ እና ከሁሉ በላይ ደግሞ በጁሊያና አንገት ላይ ከተገኘው የገዳዩ ዲኤንኤ ጋር ፍጹም አንድ ሆኖ ተገኘ። እናም ወዲያውኑ በነፍስ ግድያ ክስ በቁጥጥር ስር ዋለች። ሙኒር ግን ይህንን እንደሰማ ወዲያውኑ ወደ ሊባኖስ ሀገር ጠፋ። በፖሊስ መላምት መሰረት ሙኒር ከጁሊያና ጋር በመለያየቱና ከአባቷ ጋር የነበረው የንግድ ስምምነት በመፍረሱ ምክንያት ለመበቀል ሲል ኬሊ ሱፕን በከፍተኛ ገንዘብ ቀጥሮ ልኳታል። ኬሊ ከዚህ ቀደምም ለሙኒር የማይታዘዙ ሰዎችን በጥሬ ገንዘብና በማስፈራራት የምታስገብር የሱ ቀኝ እጅ ነበረች። ፍርድ ቤቱ እስከ 2013 ድረስ ለረጅም ዓመታት ምንም ሳይፈርድ ተጎተተ። በጁሊያና መኝታ ቤት በኩሽናዋ ማጠቢያ ገንዳ ውስጥ የኬሊ ደምና የጣት አሻራ፣ በአንገቷ ላይ ደግሞ የኬሊ ዲኤንኤ በግልጽ ተገኝቶ እያለ የኬሊ ጠበቆች ዲኤንኤው በተዘዋዋሪ መንገድ በፎጣ ሊመጣ ይችላል የሚል እንግዳ ክርክር አቀረቡ። በመጨረሻም የዳኞች ቡድን ኬሊ ሱፕ ጥፋተኛ አይደለችም የሚል እጅግ አስደንጋጭ ውሳኔ ያስተላለፉ። በመጨረሻም ለጁሊያና አሰቃቂ ሞት ማንም ተጠያቂ ሳይሆን ቀረ። ሙኒር ዛሬም ድረስ አሜሪካ ከሊባኖስ ጋር የሁለትዮሽ ወንጀለኞችን አሳልፎ የመስጠት ስምምነት ስለሌላት በሊባኖስ ጥበቃ እየተደረገለት በነፃነት ይኖራል። የጁሊያና እናት ፓትሪሺያ ዛሬም ድረስ በልጇ ክፍል ውስጥ ስዕሎችን እየሳለች ያጣችውን ልጇን በሐዘን ታስባለች። አንዳንድ ጊዜ የህግ ስርዓት ፍጹም ይወድቃል። ይህ ታሪክም የዚያ ትልቅ ማረጋገጫ ነው። የዛሬው አስደንጋጭ ታሪካችን ይህን ይመስል ነበር። ታሪኩን ከወደዳችሁት ቪዲዮ ላይክ ማድረጋችሁና ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። ሁልጊዜም አዳዲስ የወንጀል መዝገቦችን ይዘን እንቀርባለን።